ሰማችሁ አገዳነት ብሎ ዩቲዩብ ላይ እንዴት እንደዚህ ተሳሳተ መረጃ ይሰጣል? ቆይ እስኪ ልግባና መጀመሪያ ሲለቅ አንድ ሙታ ያለች 3 አበሻ ሙቶ ብሎ ለቀቀ። ምን ጉድ ነው? ቆይ እንትን እንደዚህ ነው ልካልኝ ያለች አረብኛው ሀቢባ ጋ ያላችሁ እዚህ ያላችሁ ፎሎ አድርጉኝ። ዜዲ ራስን ጠብቀኝ። ምን እግዚአብሔር ይጠብቀኝ እንጂ ምን እኔማ እንዴት ራሴ እጠብቃለሁ? እግዚአብሔር ይጠብቀኝ። እግዚአብሔር አንደኛ እግዚአብሔር ይጠብቀኝ ነው ከእንደነዚህ እንጂ በየት እንደሚመጡ በምን እንደሚመጡ ምን አውቃለሁ? እኔ እዚች ቁጭ ብዬም እኮ ድፍት ሊያደርጉ ይችላሉ። እኔ ምን አውቃለሁ? እዚህ ሀገር እኮ የሰይጣኖች ሰይጣን መሆናቸው ቤት የመጡን ጀግኖች እኮ ናቸው። አይ ሰላም ነው። እዚህ ነሽ? የዚህ ቤት ባል እንትን ነሽ? ኖ እዛ አይፈቀድም። ወደ ወንበሩ ወደዛ አድርጊው። ጀማል እዚህ ይፈቀዳል እንዴ? እንደዚህ ቁጭ ማለት አይፈቀድም ማለት መጥቶ እንዳይጮህብሽ አረብ ስለሆነ። አሁንማ ቁጭ በይ በቃ። እሱ ቁጭ በይ ያለኝ ትይዋለሽ። ፒንክ የለበሰችው ፒንክ የለበሰችው ናት ሞዋቹ። አሁንማ ታይታለ እንዴ? ይኸው እቺ ናት የሞተችው። ባይ አጥፍቼዋለሁ። እኔ እየፈራሁ ነኝ። አጥፍቼዋለሁ። ተውኝ። አሳኝ አትብሉኝ። አዮ ሰው ሰጠ። አሁን እዚህ ሰጠች። ሀቡ ወይ ረጁ በሰላም ነው የጠፋችው? ናፈቀችኝ። አየሽው? አይ ሰላም ናችሁ? እንዴት ናችሁ? ትንሿን ስፒከሬን አምጪልኝ ከክፍሌ። ትንሿ የእጅ ስፒከር አለችኛ ከስልኬ ጋር ኮኔክት ማድረጋት አምጪልኝ። በስልኬ ሲሆነ ነገር ልከፍት ነው። ከአይፓድ ጋር ኮኔክት ያደረኩት ነው ያለው። ወይኔ በዋትስአፕ ተላከልሽ? አየሽው? አዎ ሰላም ልታል እናትሽ። አዎ በጣም ነው ተነፋፍታ ጠቁራ ፊቷ እንደዚህ የሆነው እኮ አስክሬን እኮ ሲቆይ እንግዲህ የሚሆነው ማለት ገድለዋት 5 ቀን ምናምን 10 ቀን ቆይታ ይችላል። ግን ምርመራው እኔ ፈርቻለሁ አሁን። ጋይስ ሀቢባ ጋር ያላችሁም እዚህ ጋር ያላችሁም ፎሎ አድርጉኝ። ቢኬም አለኝ ፎሎ አድርጉኝ። ተርጉምላቸው። ቆይ مروعة هزت الأهالي ስሙና አረብኛውን ተረጉምላቸው። أثارت حالة من الذعر وتواردت معلومات أن الجثة التي عثر عليها የሰው ሰውነት ተቆራርጦ በሻንጣ ተከቶ አረብኛውን ተረጉምላችሁ ተገኘ። ይህንንም ወንጀል የፈጸሙትን ሰዎች እንፈልጋለን ነው የሚለው። ገና ይህ ዜና ከዚህ ዜና በኋላ ነው የተያዙት ማለት ነው።
ተጠርጣሪዎቹ። አሁንም ገዳይ ማለት አንችልም። እነዛ ሁለት ኢትዮጵያውያን ጓደኞቿ ተጠርጣሪ ናቸው እንጂ ገዳይ ብለን ማውራት አንችልም። ህግ አጣርቶ እነሱ ናቸው ገዳይ ብሎ ይፋ እስከሚያወጣ ድረስ أن الجثة التي عثر عليها في منطقة سن الفيل تعود آخرون أن الأجزاء تعود قرب من النهر وحضرت إلى المكان القوى الأمنية وعناصر የገለጸች ነውና የሄዱት እንትኖች የፖሊስ አካላት ላይ የወንጀል እንትን على تطويق الموقع ورفع العينات الجنائية. አስፈሪ ነው ያሉት። በጣም ነው የሚያስፈራው። ብታዩ አስክሬኗ እጅግ በጣም ያስፈራል። በጣም ጋይስ፣ በጣም አይምሯችሁ ላይ ነው ታትሞ የሚቀረው። በጣም ነው የሚያሳዝነው። በቃ እንዲህ ነን እኛ፣ ከንቱ ነን። ዛሬ ታይተን ነገ ለማንደገም ለዚህች አጭር ህይወት አሁን እሷ በሞተችው አሁን ታያለሽ። በቅርቡ አፈሳ አይቀር ምን አይቀር ኢትዮጵያ አበሽዬ ተብሎ እንኳን አረ እነሱ ባይባሉስ አበሾቹ አይደሉም ቢባሉ የዚህ ሀገር ነው ቢባል ለስማችን እንኳን በጣም እውነት ያረ ይልቀሟቸው፣ ይልቀሙ። ሰው ጨካኝ ነው በጣም እውነት። እቺ ልጅ ስታሳዝን ደግሞ ከስራ ስትወጣ ባክባግ አድርጋ ከስራ ስትወጣ ያለውን ቪዲዮም ሰላም ልካልኝ ሰዓት ስታሳዝን። የዛለት ነው ከስራ የወጣች ቀን፣ የዛለት ነው የመጨረሻው ቀን ነው በህይወት የኖረችበት የመጨረሻው ቀን ነው። ይሄ የት ሀገር ነው? ቤሩት ተገላ አስክሬኗ ተቆራርጦ ሻንጣ ውስጥ ተከቶ የተጣለች ኢትዮጵያዊ ተገኝታ ከዛ በካሜራ የጣላት ሰው ታይቶ አረቡ ተይዞ ሲያዝ ጠቆመ እንዲጥል ወደ ላኩት ኢትዮጵያውያን ሁለት ጓደኞቿ ቤት እና እነሱ ተይዘውን እየተመረመሩ ነው። ተጠርጣሪ ናቸው ለጊዜው። ግን ብታዩ አስክሬኗ ብልስ ጥቁር ቶሎ ነው። ግን እኛ ስንሞት እንዲህ ጊዜ አይፈጅብንም ማለት ነው። እንደዚህ ሰውነታችን ለመነፋፋትና ለመጥቆር ጊዜ አይፈጅብንም። ባንዴ እንዲህ ነው የምንሆነው ማለት ነው። እንትን ውስጥ ፍሪጅ ውስጥ አልገባችም። አገባች ፍሪጅ እኮ ያደርቃል ምናምን። እሷ እኮ ከእነ እንትን ገድሎ በቃ ወዲያው ምን እንትን አለን። ስጋ ሸታት አይደለም ስጋ እኮ ነው የያዝነው። እንዴት ነው ስጋ ከኢትዮጵያ ወደዚህ ሲመጣ እንኳን ጠቁሮ ነው የሚመጣ። ስጋ እኮ ነው የያዝነው በአንድ ቀን እንኳን። ቴሌግራም ላይ ነው ሀቡ እዚህ ጋር ይዘጋብኛል። አዎ ቴሌግራም ላይ ልቀቅላቸው። ለመልቀቅ እኮ ናቸው ይቀያድማሉ ለሪከርድ። አሁን ፎቶዋ ከነምኑ አወረዷት። እዚህ ያሉ እህቶቿ ሰምተዋል። እዛ ያለች እናት አባት፣ ሌላ ቤተሰብ ማን ያውቃታል? ማን እንደዚህ ሆነ አይቶ ያውቃል? ዘድዬ አስክሬኗ ተነፍቶ እንደዚህ ስክሪኗ ተነፍቶ ጥቁር ሆና ማን ያውቃታል? ነው ፎቶዋ እሷ መሆኗ ለቀቋት። እሷ መሆኗ እንደዚህ ልብሳ በቃ እንትን ቪዲዮ ምናምን ማርያም ለቀቁት። በቃ ለብራቸው ለቫይራላቸው ለእንትናቸው ብቻ። ወይኔ ያሳዝናል በጣም በእውነት። እኛ እዚህ ጋር ለእሷ ድምፅ ለመሆን ፍትህ ለመጠየቅ ነው የምናወራው። ለቫይራላችን ለገለመሌያችን ፈልገን አይደለም። ግን ህይወት ያሳዝናል እውነት። በቃ እች ዓለም እንዲህ ከንቱ ናት። When did it happen? I don't know. ዜናው መቼ ነው የወጣው? መቼ ነው ዜድ የተፈጠረው ነገር? ቅዳሜ ነው የጠፋችው ልጅቷ። ሰምቷል ቤተሰብ ሰልይ። እሺ ቅዳሜ ነው የጠፋችው ልጅቷ። ከዛ ሮብ ነው የተገኘው ሬሳው። ችግሩ እኔ ቴሌግራም ላይ ገብተው ማየት እንጂ እኮ እንትን ስክሪን ሪካርድ ማድረግ ስክሪንሾት ማድረግ አይችሉም። እኔ ቴሌግራም አረ ያርጉ ችግር የለም። በቃ አይሰልኮ ሰምቷል አለች። ቤተሰብ ሰምተዋል። ከኔ ቴሌግራም ላይ ስክሪንሾት ሲያደርጉ ምን እንደሚያደርጋችሁ አሁን ለምሳሌ ይሄ የኔ ቴሌግራም ነው። እኔ ራሴ ስክሪንሾት ሳደርግ ምን እንደሚያሳይ ቲክቶክ ላይ እንወድሻለን። በእናትሽ ቲክቶክ ላይ ምን አሁን እኮ ዲዛ ነግራኝ። ኦኬ ሊንክ አመሰግናለሁ። የሚመጣው ማሬ ስክሪንሾት ሲያደርጉ ምን እንደሚያደርገው ባዶ ደግቻለሁ። ምንም ነገር ከኔ ቴሌግራም ላይ ስክሪንሾት እንዳይማየት ብቻ እንጂ
መመለስም ስክሪን ሪከርድ አድርጎ ማውጣትም አይቻልም በኔ ቴሌግራም። ደግሞ እኮ አንዲቷ ጓደኛዋ የተያዘች ጠፍታለች ምናምን ብላ ከስ እንትን ኮሚቴ እነ ሰላም ጋር ሄዳ ምናምን አመልክታለች መሰለኝ። ከመሞቷ በፊት ጠፋችብን ከቅዳሜ ምናምን ብላ። አዎ ሰላም አሁን በቮይስ ነገርች እየፈለግናት ነበር አለች። ማናት ጠፋችብኝ ብላ ያመለከተችው? ሌላኛው ጓደኛዋ ወይስ ተጠርጣሪ? የኔ እናት ደግሞ ስታምር ወይኔ የሰው ልጅ ጭካኔ። ሰው ጨካኝ ነው። እሷነቷ ግን እንዲታወቀ እንደዚህ ተነፋፍቶ አስክሬኗ ከኖርማል ፎቶ ጋር ሳይሆን ምንም እንትን ይለኛል። ሰው ግን እጅግ አደራ እኔ ከላይቭ 2 ቀን ስጠፋም ስልኬ ዝግ ሲሆን አፋልጉኝ ብላችሁ ፎቶ ለጥፉ። አደራ አቡ። አዎ ስልኬ ዝግ ሲሆን አንድራይድ ሲሰጣችሁ ቀጥታ እምቢ ካላችሁ ላይቭ ሳልገባ ስቀር ዜድ የት ሄደች ብላችሁ አፋልጉኝ። አዎ አፋልጉኝ። የሁላችሁ ከስራ ስትወጣ ያለውን ቪዲዮ እዩት። ያው እሷ ናት ከስራ ስትወጣ ነው ይሄ። ተጠርጣሪዋ አለች አንደኛዋ ተጠርጣሪ ጓደኛዋ ጠፋችብኝ ብላ ከኛ ጋር አብራ ስታፋልግ ነበር አለችኝ። ሰላም አይገርም? የሚሰው ነገር ስታፋልግ ነበር ጠፋችብኝ ብላ። እኔ እኮ አሁን ያለው አልፓሳ የእነዚህ ልጆች ቤት አፋልጉኝ ባይ ቤት ምናምን ከዛ ነው የተወሰደ ተባለ። እንዴት? እሺ ታዲያ እሷ የተገደለችው ቤቷ ውስጥ ላይሆን ይችላል። እነሱ ቤት ተገላስ ቢሆን ከቤቷ አልተገደለችም። ቤቷ ሌላ ቦታ ነው፣ ሀምራ የሚባል ተጥላለች የተባለችው ከዚህ ቤት ነው። አውጥቻለሁ ያለች ደግሞ የጓደኞቿ ቤት ነው። ሰውየው ጣል የተባለው ሰው ሲጥል በካሜራ ይታየው። አዎ ግን እነሱ አያውቁም። ቆይ ሻንጣ ውስጥ ቆሻሻ ውስጥ ከጣሉ አያውቁም እንደሚገኝ። ለምሳሌ አንዳንድ ሰው ይኸውልሽ ሰው ሲገል ባህር ውስጥ ምናምን ነው የሚከተው አስክሬኑን አሳ ነባሪ እንዲበላው እና እንዳይገኝ ማለት ነው፣ ሀቁ እንዳይወጣ ማለት ማንም ይሁን ማን የገደላት ሰው ገለው ሻንጣ ውስጥ ቆራርጦ ሻንጣ ውስጥ ጥሎ ቆሻሻ ገንዳ ውስጥ ሲጥል መንግስት ቆሻሻውን ሲያነሳ አስክሬኑ መገኘቱ እንደማይቀር ወይ ምሽ መንግስት ብቻ እዚህ ቆሻሻ የሚለቅሙ አሉ። እንደዚህ ፕላስቲክ ነገር ምናምን ይለቃቅማሉ። ልክ ስትጥይ ይለቃቅማሉ። ይሄ ደግሞ ሻንጣ ነው፣ የሆነ ጥሩ ነገር ይኖረዋል፣ ልብስ ይኖረዋል ብለው አንዳንድ አሉ እዚህ ቆሻሻ የሚለቅሙ ይከፍቱታል። እንደሚከፈት የታወቀ ነው። እኔ እንጃ በስ ደግሞ አንድ ልጅ አላት አሉ ማሪ ሰላም አንድ ልጅ አላት አለች። ሌላ ደግሞ አለች እኮ ሰላም ያልነገረችሽም። ሌላ ደግሞ አለች እኮ ሰላም ትነግርሻለች። እራሷን ያጠፋች ናት እሷ።
አዎ ራሷ እንጃ። እኔ ራሴ እንዴት ብዬ ነው እቺ ህይወቴን ማሳልፋት? እቺ እንደዚህ ግድል አድርጌ አላሳልፍም ራሴ። እንዴ ስንት ራሱ የሚያጠፋ ለዚህ ወይ እሷ በምንድን ነው በገመድ አይደል? እንጃ አዎ ስማ እውነት ነው። ራስ ለማጥፋት አዎ ብዙ ነገር ታደርጋለህ። እኔም ስራ አጥቼ ገፋፍቶኝ ነበር የሆነ ጊዜ የዛሬ 1 አመት ከምናምን ገፋፍቶኝ ነበረ። ያሳዝናል በጣም በእውነት በጣም አሳዘነችኝ። ፎቶን ባላየው አይምሮዬ ላይ ታትማ ቀረች። የኔ እናት ወይኔ ተሰቅላ ነው እችኛዋ ዛፍ ላይ ራሷን ሰቅላ ነው በሻርፕ አጋ ብረስ አኽባር። አሁን የዚህ ሀገር ዜጋ ወይ የሌላ ሀገር ዜጋ ገደላት ቢባል እንጂ አሁን እኮ አበሻ ለአበሻ ተገዳደሉ። መዳምም አይሰሙንም። ምን ብሎ ስራ የለም ምን የለ